ኒና ባሰበችውና ባቀደችው መሰረት ክሩቤልን አጥምዳ አልሳካላት ሲል አሁን ክብሮምን አጥምደዋለች። ክብሮም ደግሞ ምንም የሚያውቀው ነገር አልነበረም። ነገር ግን ድንገት በሩን ከፍተው ከገቡ በኋላ የሰጠው መልስ ለነ ክሩቤል በጣም ገራሚ መልስ ነበረ። ለመሆኑ መልሱ ምን ይመስላል? ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮን በላይክ መጀመሪያ አትርሱ። ጽናት ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። እንግዲህ ወደ ቤታቸው የገባቸው ኒና አሁንም ሴራዋን አላቆመችም። የክሩቤልና የጽናት ጉዳይ አልሳካላት ሲል አሁን ክብሮምንና ሰናይትን ለማለያየት የማትፈነቅለው ድንጋይ የለም። ባቀደችው መሰረት ደግሞ ነገሮችን እያስኬደች ትመስላለች። ምክንያቱም እነ ክሩቤል ቤት ያላት ጊዜ ክሩቤል ባለፈው መጥቶኛል በማለት እንግዲህ እሱን ላለመክሰስ ቤት ግዴታ መቆየት አለብኝ እስከምፈልግ ቀን ድረስ ብላለች። እነ ጽናትም ኒና ቤት እንድትቆይ ፈቅደውላታል። ነገር ግን እንግዲህ በክሩቤልና በጽናት መካከል ያለው ነገር በፍጹም እንደማይሳካላት እንደዚሁም ደግሞ የጽናትን ጥንካሬ እንደዚሁም ትዕግስቷንም ስላየች አሁን ሰናይትን ስታያት ግን ያን ያክል የጽናትን አይነት ትዕግስት የላትም። ክብሮምዬ በማለቷ ብቻ ለምን ክብሮምዬ ትያለሽ፣ ለምን ትከሻሽ ላይ አትነቀሽውም በማለት እንግዲህ በወቅቱ ሰናይት በጣም ተናዳ ነበረ የሄደችው። እንግዲህ ለዚች ትዕግስትሽ ከሆነማ እኛ የምንሰራውን እናውቃለን በማለት ኒናም ለራሷ ቃል ገብታ ነበረ። ለራሷ ቃል በገባቸው መሰረት እንግዲህ ክብሮምን ለማጥመድ ችላለች። ኒና ክብሮምን ብቻ ሳይሆን ከጽናትም ጋር ጥሩ የሚባል ግንኙነት እንዲኖራት አስባበት እየሰራች ነው ያለችው። በጽናትና በክሩቤል መካከል ያለውን ፍቅር ለማደፍረስ እነሱን ለማለያየት እየሞከረች ቢሆንም ነገር ግን ማንም ሰው እዚህ ቤት የሚመጣ ሁሉ ጽናትን በጣም ይወዷታል። ይህ ማለት ደግሞ እሷን እንዴት መቅረብ እንዳለብኝ በራሴ የሆነ መፍትሄ መፈለግ አለብኝ በማለት እሷ ማቀዳ ነበር ይሄንን ነገር። አመሻሽ አካባቢ ክብሮም ወደ ቤቱ ሲሄድ ኒና አልጋ ላይ ተኝታ ነበረ። ክሩቤል ደግሞ ኒናን አልጋ ላይ ስለተኛች እሷን መቀስቀስ አልፈልግም በማለት እንግዲህ ወደ ሰናይት ቤት ተመልሶ ነበረ። ወደ ሰናይት ቤት ከተመለሰም በኋላ ሰናይትን ልሄድ ነው ቤት ልተኛ ነው በማለት ነበረ እና የሄደው። ምን ልትሰራ መጣ በማለትም ስጠይቀው ኒና አልጋ ላይ ተኝታለች፣ ነገር ግን ለሁለትም እኮ ይበቃ ነበረ ሲላት ለምን ታዲያ ሄደህ አልተኛህም በማለትም ብትመልስለትም እዚህ ጋር ሰናይት ትዕግስቷ እያለቀ ነው ያለው። ሰናይት ክብሮምን ሳትወደው አትቀርም። ኒናም በክብሮምና በሰናይት መካከል ያለውን ነገር ስለምታውቅ እንደዚሁም ደግሞ የሁለታቸውንም ባህሪ ጠንቅቃ እያወቀች ከቀን ወደ ቀን ሁላቸውንም እያወቀቻቸው ስለመጣች እንግዲህ ይህንን ነገር ይሄን አጋጣሚ ተጠቅማ ሰናይትንና ክብሮምን በዚህ መልኩ ለማጣላት ችላለች። ኒና በቻለችው አቅም ከጽናትም ጋር በተለይ አንድ ንግግር ተናግራት ነበር እና በሱ ንግግር እኛ እኮ ወድን አይደለም ሰውነታችንን የምንሸጠው በማለትም እንግዲህ ኒና ስሜታዊ የሆነች በመምሰል ተናግራለች። ቅዱስ በክሩቤልና በጽናት መካከል በተፈጠረው ነገር በጣም ራሱን እንደ ጥፋተኛ በመቁጠር ራሱን እየወቀሰ ነው ያለው። እሱ ነበረ ካሁን በፊት በሱ ስልክ ተደውሎለት ነበረ ኒናና ክሩቤል እንዲገናኙ የሆነው። ከዛ ወዲህም መኪናዬን ላንጣ በማለት ወደ ፓርኪንግ ቢሄድም በወቅቱ እነሱም እሱን ተከትለው የሄዱ መስሏቸው ወደ ሌላ አቅጣጫ ሄደው ነበረ። እርግጥ ክሩቤልና ኒና ሌላ ቦታ ቢያድሩም በክሩቤልና በኒና መካከል ምንም የተፈጠረ ነገር እንደሌለ ትላንት ግልጽ አድርገዋል። ነገር ግን አሁንም ቢሆን ቅዱስ ራሱን ከመውቀስ አላቆመም። ምክንያቱም
ይሄ ነገር በእኔ ምክንያት ባይሆን ምናልባትም ላይጣሉ ይችላሉ በማለት ራሱን ተጠያቂ እያደረገ ነው። በኪሩቤልና በጽናት መካከል ያለው አለመግባባት ሙሉ ለሙሉ ተፈቶ እነሱም ወደ ቀድሞ ሰላማቸው ተመልሰዋል። ደስ የሚል ህይወትም እየኖሩ ነው። ምንም ኒና በቤታቸው ውስጥ እየኖረች ከሞላ ጎደል አንዳንድ ነገሮች ላይ ብትረብሻቸውም ኦሬዲ ኪሩቤልና ጽናት ጥሩ የሚባል ሁኔታ ላይ ነው ያሉት። ነገር ግን ክብሮምና ሰናይት ያሉበት ሁኔታ በጣም ያሳዝናል። በሌላ መልኩ ደግሞ መራዊ ያመማት ነው። ሰሞኑን የህመም ስሜት በተደጋጋሚ እየተሰማት ነው። እንደዚሁም ደግሞ በተለይ ተለቅ ያሉ ስራዎችን ከባባድ እቃዎችን ስታነሳ ይበልጥ እንደሚያማት ነው ናሆምም የተናገረው። ናሆም ለመራዊ ሰራተኛ የቤት ሰራተኛ የምትሆን መራዊ ምንም ነገር እንዳትሰራ በቤት ውስጥ ምንም አይነት ድካም እንዳይደክማት የቻለውን ነገር ሁሉ እያደረገ ነው ያለው። እንደዚሁም ሰራተኛ ሊያመጣላትም ሁሉ እያፈላለገ ነው ያለው። መራዊ ግን ለዚች ቤት ለዚች ስራ እንዴት ሰራተኛ በማለትም እንግዲህ ሰራተኛ የመምጣቱን ጉዳይ ተቃውማለች። ነገር ግን ናሆም በዚህ ነገር ያው መጀመሪያ ማስጠንቀቂያሻለሁ ወይም ደግሞ ምንም አትስሪ፣ እኔ ስራ ሄጄ እስከመመለስ ድረስ ቤቱ እንደዚሁ እንዳስቀመጥኩት ነው እንዲጠብቀኝ የምፈልገው በማለት ሲነግራት፣ እኔ እኮ ሴት ነኝ፣ እንዴት ነው ቤት ቆሽሾ ሳላጸዳ ምግብ ሳልሰራ የምቆይህ በማለትም ብትነግረው፣ ምግብ ካልሰራሽና ቤት ካላጸዳሽ እኔ ወንድ ነሽ አልኩኝ በማለትም እንግዲህ አስጠንቅቋታል። ከምንም በላይ ራሷን እንድትጠብቅ በዚህ ጉዳይ ላይ እነ ቅዱስም የሰጡት አስተያየት አለ። አንድ ሰው ሞትን ረስቶ መኖር አይገባውም በማለትም ተናግረዋል። ቅዱስ እውነቱን ነው። አንድ ፍጡር ሞት እንዳለበት እርግጠኛ እስከሆነ ድረስ ቀኑን ባያውቀውም ሞትን ረስቶ መኖር ግን ተገቢ ነው አልልም። ምክንያቱም እያንዳንዳችን ወደ ራሳችን መለስ ብለን ለራሳችን ትንሽም ቢሆን ለራሳችን የምናስበው ሞት እንዳለብን ስናውቅና ስናስታውስ ነው። ስለዚህ ቅዱስ ያለው ነገር ልክ ነው ማለት ነው። ሰናይት ኪሩቤልንና ኒናን ሳሎን ቤት አይታቸው በጣም በመናደድ ወደ ኪችን ሄዳለች። ወደ ኪችን ከሄደች በኋላም ከጽናት ጋር እየተነጋገሩ ነበረ። ምን አናዶሽ ነው በማለትም ብትጠይቃትም ምን ያናድደኛል፣ ርቦሽ ነው እንዴት ታዲያ በማለትም ጽናት ብትጠይቃትም ሰናይትም ሲርበይ ብቻ ነው እንደ ወደ እናንተ ቤት የሚመጣው፣ ቆይ እስኪ እንዴት ነው የምታስቢ በማለት በወቅቱ ተናዳ ስለነበረ እሷ የተናደደችው በኒናና በክብሮም እንጂ በጽናት አልነበረም። ነገር ግን እንግዲህ በንግግር ከጽናት ላይ ነው የደረሰችው። ጽናትም በተቻለ መልኩ እየተረዳቻት ትመስላለች። አይ ሰኒ እጁን ይዘው ስላየሽ እንደዚህ የተናደድሽ ሌላ ነገር ብታይ እንዴት ልኮኝ ነበር በማለትም ተናግራለች ጽናት በወቅቱ። ኒና ከእህቷ ጋር በስልክ እየተነጋገረች ሳለች እንደ አጋጣሚ ንግግሯን ሳትጨርስ ሰናይት ትደርሳለች። ሰናይትም ፊት ለፊቷ ከተቀመጠች በኋላ ምን ነው ምን እያወራሽ ነበር? እኔ ስመጣ ስልኩን ዘጋሽው በማለት ስትጠይቃትም አይ ሲጀመር እየጨረስኩ ነበር የመጣሽው ብላታለችም። ከዛም በኋላ አይ ታስታውቂያለሽ በማለትም ብትመለስላትም ሰናይትም አስከትላ ሲጀመር ያንቺን ንግግር መስማት አልፈልግም፣ አሁንም ብትደውይ እዚሁ ፊት ለፊት የሆነች ለራሱ አልሰማሽም በማለት ስትነግራት ኒናም አስከትላ እንደዛ እንደሆንሽ እንኳ አውቃለሁ፣ ሙድ የገባሽ እንደሆንሽ ቅድም ነው የገባኝ፣ ክብሮምዬና እኔ አብረን ስታይን ቶሎ ነው ከኛ የተሰወርሽው በማለትም መልሳለች ኒና። ክብሮምዬ በማለት ሰናይትም በጣም ተናደደች። አዎ ክብሮምዬ ክብሮምዬ የሚለው ንግግሯ የኒና ንግግር ሰናይትን በጣም አበሳጭቷት ስለነበረ በወቅቱ ተነስታ ወጣች። እንግዲህ ቅዱስ ከጽናት
እና ከክሩቤል መካከል የተፈጠረውን ነገር ራሱን በተደጋጋሚ ራሱን እንደ ጥፋተኛ ስለሚቆጥር የጽናትን አይን ማየት እንኳን አልቻለም። እንደ አጋጣሚ ጽናት ወደነ መራዊ ቤት ሄዳ ነበር። እንደ አጋጣሚ ቅዱስም ከነናሆም ጋር ቁጭ ብሎ እያወራ ነበረ። ነገር ግን ድንገት ሰናይትና ጽናት ሲገቡ ክብሮም በቃ ልሄድ ብሎ ሲነሳ ሰናይት ደግሞ ልብሱን ይዛ ለመሄድ ሸኩሎ ሳይሆን አይንሽን ለማየት ፈርቶ ነው በማለት ትነግራታለች ለጽናት። ማለት እኔን እንዴት አይኔን ለማየት ይፈራል ብላም ስትጠይቅ ሰናይት ደግሞ ባለፈው ባንቺና በክሩቤል መካከል የተፈጠረው ነገር በሱ ምክንያት እንደሆነ ያምናል፣ ለዛም ነው ወደ እናንተ ቤት መምጣት ያቆመው በማለት ትመልስላታለች። ጽናትን በማስከተል ያ ነገር አጋጣሚ ነው እንጂ አንተ አስበህበት እኛን ለማጣላት አቅደህ ያደረከው ነገር እንዳልሆነ ጠንቅቄ ያውቃለሁ። ይህን ነገር ራስህን በዚህ ጉዳይ ላይ ራስህን መውቀስ የለብህም በማለት ጽናት ደስ የሚል መልስ መልሳለታለች። ክብሮምና ሰናይትስ እስከ የት ድረስ በትዕግስት ይዘልቃሉ የሚለውን እንግዲህ አብረን ወደፊት የምናይ ይሆናል። ምክንያቱም በጽናትና በክሩቤል መካከል ብዙ ፈተናዎች፣ ብዙ በትዕግስት የታለፉ ነገሮች፣ ብዙ አስተማሪ ነገሮች አይተናል። አሁንስ ተረኞቹ እነ ሰናይት ይመስላሉ። የእነሱስ የኒና ጉዳይስ እስከ መቼ ይዘልቃል የሚለውንም በቀጣይ ፓርቲ የምናየው ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ